አላሁ አክበር ታቦት ነው። ትልቅ አባት ናቸው። ቤተክርስቲያን በብዙ ቻሌንጅ ውስጥ ነው ያለፈችው፣ ከውስጥም ከውጭም ማለት ነው። ከውስጥም ከውጭ መንግስቱ ኃይለማርያም ምን አለ መሰለ፣ በአንድ ከተማ ውስጥ 2 ራጉኤል ታቦት አያስፈልግም ማለት። ኦኬ አየው፣ በቃ አንድ ታቦት ነው ያለው፣ እሱም እንጦጦ ያለው ነው። ሌላ እኔ ራጉኤል ታቦት የሚባል አላውቅም ብሎ ያንን ሙዚየም ሊያረግ ነው። የመርካቶውን ሙዚየም ሊያረጋው ኦኬ። አዲሱ ሚካኤልም እንትን ተብሎ ነበር አሉ። አማኑኤልም እንደዛ ዘግቶ በቃ እነሱን ሙዚየም ሊያረጋቸው መሰብሰቢያ ምናምን የህዝብ ማወያ ቦታ ሊያረጋቸው ፈልጓል። ሻሊስ እምነት የለውም። አየው፣ ምክንያቱም ህዝብ ያለበት ቦታ ነው ማወያ። በቃ እንትኑን ሪዮት ዓለሙን ሊያሰርጽባቸው ማለት ነው። ቦታ ይፈልግ ነበር ሲያስብ እነዚህን ቦታ ነው። አሁን ከዛ ይሄንን መረጃ ሲሰሙ ወዲያውኑ ተጠራሩ። ምን አሉ ከቤተ ክህነት ተደራጅቶ የመጣው ኃይል መነኩሴ ሁሉ እኮ ተገሏል እኮ። ስንት ልጆች ያሉት ጳጳስ እኮ 10 ልጆች ያሉት መነኩሴ እንትን 10 ልጆች ያሉት ቄስ እኮ ተገሏል። አሰባብሮ የመጣ ከዛ የመጣ ታዲያ ከየት የመጣ ከቤተ ክህነት ታውቱን ወስዶ ወደ እንጦጦ ሊወስድ ማን ነበረ የደርጉ አስተባባሪ? አበባይ ግዛው ጠቅላይ ቤተ ክህነት ዋና ስራ አስኪያጅ 78 ምናምን አካባቢ ነው። በዛ ዘመን የነበሩ ያን ጊዜ አቡነ ተክለ ሃይማኖት ናቸው የቤተ ክርስቲያኑ ፓትርያርክ። ግን ሁሉም ነገር በመንግስት ነበረ እንትኑ ትእዛዙ። በቃ መንግስት እጁን አስገብቶ በቤተ ክርስቲያንም ጉዳይ ይሁን በምንም ይሁን እንትን ያደርጋል፣ የፈለገውን ነገር ያደርጋል። ይሄን ስለሚያደርግ በደጋፊዎቹ በጠቅላይ ቤተ ክህነት ዋና ስራ አስኪያጅ አበባይ ግዛው አማካኝነት ቀጥታ እዚህ እንደሚገቡና የፈለጉትን ነገር ይዘው እንደሚሄዱ አምነው ነው የመጡት። ምክንያቱም ዋና ስራ አስኪያጅ በዛን ሰዓት ማለት የጠቅላይ ቤተ ክህነት የፓትርያርኩ መልእክተኛ ነው። በቃ ትእዛዝ አስፈጻሚ፣ ሁሉ ነገር የሚያዝ ነው። እነዛም እምቢ ማለት አይችሉም። ቤተ ክርስቲያን ውስጥ ያሉትም ሰዎች የታዘዙትን ነገር አለበለዚያ ያስነሷቸዋል ማለት ነው። ስለዚህ ይሄ ቡድን በዚህ ቡድን ውስጥ ቄሶች አሉ፣ ከጠቅላይ ቤተ ክህነት የመጡ ቄስ ካህናት አሉ። እሱ ብቻው አይደለም የመጣው አበባይ ግዛው ማለት ነው። ሌሎችም ይዞ ስለመጣ መጥቶ ገብቶ ቀጥታ በሩን አስከፍቶ የራጉኤልን ታውት ይዞ እዛ እንጦጦ መውሰድ ነው ፕላናቸው እሱ ነው። ይሄ መረጃ ደግሞ አስቀድሞ ደርሷቸዋል። ለዛ ሙስሊሞቹም ደርሷቸዋል። አንዋር መስጂድ እንዳለ አገልጋዩ ዙሪያው ያለ ነጋዴ ሁሉ መረጃው አዳርሰዋል እነሱ። እንደገና ደግሞ የቤተ ክርስቲያኑም ሰዎች ደግሞ ይሄ መረጃ ደርሷቸዋል። ስለዚህ ህብረት ፈጠሩ። ብቻቸው የማይችሉት ነገር ስለሆነ ሙስሊሙ ክርስቲያኑም አንድነት ፈጠረ ማለት ነው። እቺን ለመመለስ ህብረት ፈጥረዋል። እንዴት አድርገው ነው እነዛ ይዘው ሊሄዱ የሚችሉ? ከዛ ሆ ብለው ገቡ ማለት ነው። ሊገቡ ሲሉ ወዲያውኑ ሆ ብሎ መጣ ያ ኃይል እንዳለ። ከዛ ውስጥ እኔ አባት ጳጳስ ናቸው ከቤተ ክህነት የመጡት አቡነ ናቸው። እሳቸው ከዛ አብረው ሊገቡ ሲሉ ከዛ በኋላ በቃ አደገኛ የሆነ ነው የያዘው። እንዳለ ዱላ ይዘዋል። ምን ብለዋል? አላሁ አክበር ማለት ጀመረ ማለት ሙስሊም። በቃ አላሁ አክበር አላሁ አክበር አላሁ አክበር። ያኔ ድምጻችን ይሰማ እንደሚሉት አንዋር መስጂድ እንደሚሉት የነበረው አይነት አላሁ አክበር አላሁ አክበር። የሚገርም ነገር እኮ ነው። እስቲ ቤተ ክርስቲያን ውስጥ እኮ ነው አላሁ አክበር የሚሉት። ይሄ የኛ ነው፣ ማን ነው የሚነካብን? ጠላት መጥቶብናል እኮ ነው። አሁን ሌላውን ነው እየጋበዙት ያለ። እዛ እንሞታለን እኮ ነው አሁን አላሁ አክበር የሚሉት እኮ። ይሄ ነገር ከተወሰደ እኛ እንሞታለን፣ በቃ ህይወታችን ያልፋል፣ ማንም ሰው አይነካም ነው። ከዛ በኋላ ቃል በቃል ያሏት አለች ቅድም የገለጽኩት። እንግዲህ የሚያሰሙት ድምጽ ምንድነው ሲባል አላሁ አክበር ታቦታችን አይወሰድብንም ነው። የራጉኤል ታቦት አይወሰድብንም። አላሁ አክበር ታቦታችን ማን ነው የሚነካብን? ማንም አይነካብንም፣ የኛ ነው እያሉ ያለ። አሁን መጨረሻ ላይ አቡነ እዛ ሲታኮስ ቶክስ ተከፈተ፣ ጦርነት። አንድ 10 ልጆች አባት ሞቱ። ደወሉ አልተቋረጠም፣ ይደወላል፣ ረብሻ ነው። በቃ ሁከት ተፈጠረ።
እኒህ ሰውዬ ማምለጫቸው ወደ አንዋር መስጂድ እየሮጡ ገቡ ማለት ነው። እኒህ ጳጳሱ ሮጠው ስለ ነፍስ ኧረ ተው በአላህ ይላሉ። በቃ ተው አላህ ካላሉ አይሰሟቸውም። ከዛ ቆባቸውን ወስደው እነሱ እግዚአብሔር አያውቁማ በዛ ሰዓት አላህ ነው። ምክንያቱም እንትኑም ርዕሱም አላሁ አክበር ነው የሚሉት ያለ እነሱ። እዛ በቃ ሰውየው ስለ ነፍስ ብሎ ተው በቃ ስለ ነፍስ እንግዲህ ደወል ተደውሎ የተገባበት ቦታ እኮ አይነካም ድሮም ቢሆን ማለት ነው። እነ ባልቻ አባ ነፍሶ አፄ ኃይለ ሥላሴ ይዟቸው ወደ እንትን ሲወስዷቸው የሆነ ቤተክርስቲያን አንዴ ተሳልሜ ልምጣ ብለው አልገቡ። እዛ ደወል ሲደውሉ እንዳለ መውጣት አይቻልም ማለት ነው። መንካት አይቻልም ደወል ከተደወለ። ትዝ ይላችኋል እንትን ራሱ አህያ ራሷ እንደዚህ ስትተሻሽ ደወሉን ነክታ ገጣባ አህያ ካሁን በኋላ ገጣባ አህያ እንዳይጫን ተብሎ እኮ ታዟል በሆነ ንጉስ የሆነ አንብ ያለው። አዎ እና ቤተክርስቲያን ላይ ደወለ እንስሳም ሳይቀር እንትኑ መብቱ ይጠበቅለት። ኦኬ እና እዛ እስከ አብዱል ድረስ አላሁ አክበር እያሉ አባረው እነሱ ሲሄዱ ኧረ ተውን በቃ ተመልሰናል። ማን ይሰማል? አይለቅም። እነሱ ተመለሱ። እነዛ ሄዱ። መስጊድ ውስጥ የገቡት ለመሸሸግ ነው ማለት ነው። ለመሸሸግ ነው። በዚያ ነው ያመለጡት። ነፍሳቸውን ለማዳን መስጊድ ገቡ። በዚያኛው በር ወጣው ነው ያመለጡት። ቆባቸው ወሰዱባቸው፣ ልብሳቸውን ገፈፏቸው። በቃ አቁም። እነሱ አሁን ጳጳስ ምናምን በዚያን ሰዓት ክብር አይሰጡም። ለምን? ዋና ሀብታቸው ነው ሊወስዱባቸው ነው የመጡት። እንደ ጠላት እኮ ነው ያያቸው። በቃ እንደ ወራሪ እንደ ጣሊያን ነገር እንደ ጣሊያን ወረራ አለ አይደለ? ታዲያ ሲያመልጡ እኮ ነው እሳቸው እግሬ አውጪኝ ብለው ነፍሳቸውን ለማዳን ሮጠው አንዋር መስጂድ ገቡ። አሁን ከራጉኤል እኮ ነው ህዝቡ አላሁ አክበር ሆ እያለ ሲመጣ ሮጠው አንዋር መስጂድ ገቡ። አንዋር መስጂድ ሲገቡ ቆባቸው ነው አውልቀው ወሰዱባቸው። ማን የወሰደባቸው? ያ አላሁ አክበር የሚለው ነው። ታቦታችን ሊወስድ መጥቷል። እኛ የምናውቀው የማያውቁት እየነገረ ማለት እንጂ እኮ ናቸው ራጉኤል ሊወስድ የነበሩት። አሁን ወረዳቸው ራሱ ክብሩን የጠበቀው ራሱ አንደኛው መሪ እሳቸው አይደሉ? የማያምኑትን እንዲያምኑ አደረጋቸው። አሁን ከወሳጅ መሃል ነበሩ ማለት ነው። አዎ ከቤተ ክህነት አንዱ የተላኩ ታቦቱን ሊወስዱ ከዛ ያለ ቆብ ተመለሱ ማለት ነው። ያለ ቆባቸው ተሸፋፍነው በፎጣቸው ተሸፍነው አሁን እሱን ደብቀውብናል። እሱን እየፈለግን ነው። ያፈረተው ነፍስ ስለ ነፍስ ብለው ለምነው ሙስሊሞቹን ባላ እያሉ ነው። ባላ አዱኝ እና ይጸጽታቸዋል። እስካሁን ሞቱ አይደል እንዴ እሳቸው እንዴ? ኦኬ አዎ ላይጸጽታቸው ይችላል። ግን እኛ ግን እና ሚስጥር እንዳይወጣ ተብሎ ምን አላችሁ እናንተ? አይ እኔ ለምሳሌ እዛ አገለግል ስለነበረ ራጉኤል ሊወስድ የመጡት እኚህ ናቸው። አሁን ደግሞ ይመጣሉ። አያፍሩም እንዴ እንላለን፣ እንቀላለዳለን። ያው እናከብራለን። አባት ናቸው፣ አባቶቻችን እናከብራለን። እንደዚህ በጨዋታ አይቀሩም። በመስከረም አንድ ሁሌ ይነግሳል። ግን ቻሌንጆችን እንዴት እንዳለፉ እኮ ነው የሚገርመው። በየዘመኑ የሚፈጠሩ ቻሌንጆችን እንዴት እያሳለፉ እንደሆነ ይገርማል። ቤተክርስቲያን በብዙ ቻሌንጅ ውስጥ ነው ያለፈችው፣ ከውስጥም ከውጭም ማለት ነው። ከውስጥም ከውጭም። አሁን እኮ ይሄ አሁን ስጋታቸው ትክክል መሆኑን እየነገርን ነው። አሁን ልክ ናቸው። ጸሐፊው የነገረን ነገር እኛ ስጋት አለን። ምክንያቱም ክሶች አሉ፣ የኛ ነው የሚል አካል አለ።